ራእይ ምዕራፍ 2 እና ምዕራፍ 3 የሰባቱ አብያተ ቤተክርስቲያናት መልእክት። ከብዙ ዘመን በፊት ሐዋርያው ዮሐንስ በጵጥሞ ደሴት ላይ ነበር። አንድ ቀን ግን ከኋላው እንደ መለከት ያለ ታላቅ ድምፅ ሰማ። ዮሐንስ ወደ ኋላው ተመለሰ። በብርሃን የተሞላ የከበረ ኢየሱስን አየ። ዓይኖቹ እንደ እሳት ያበሩ ነበር፣ ፊቱ እንደ ፀሐይ ያበራ ነበር። ኢየሱስ ለሰባቱ አብያተ ቤተክርስቲያናት መልእክት ሰጠ። ለኤፌሶን ቤተክርስቲያን መልካም ስራችሁን ትታችኋል፣ የመጀመሪያ የነበራችሁን ፍቅር ትታችኋል። ኢየሱስ እንደገና በፍቅር እንዲመለሱ አሳሰበ። ለስሙርኔስ ቤተክርስቲያን መከራ ቢመጣም ታማኝ ሁኑ፣ እኔ ከእናንተ ጋር ነኝ። ለጴርጋሞን ቤተክርስቲያን ከክፉ ነገር ራቁ፣ እውነትን ያዙ። ለቲያጥሮን ቤተክርስቲያን ፍቅራችሁን፣ መልካም ስራችሁን ቀጥሉ። ለሰርዴስ ቤተክርስቲያን ተኙ፣ አትብሉ፣ በመንፈስ ንቁ። ለፊልደልፊያ ቤተክርስቲያን በፊታችሁ የተከፈተ በር አኖርኩ፣ ማንም ሊዘጋው አይችልም። ለሰባተኛውና ለመጨረሻው ቤተክርስቲያን ለሎዶቅያ ኢየሱስ ትኩስም ቀዝቃዛም አይደላችሁም፣ በፍጹም ልብ ተከተሉኝ። ከዚያም ኢየሱስ እንዲህ አለ፣ እነሆ በደጅ ቆሜ አንኳኳለሁ። ማንም ድምፄን ሰምቶ በሩን ቢከፍትልኝ እኔ ወደሱ እገባለሁ። ዮሐንስ ይህንን ሁሉ አይቶ ተደነቀ። ኢየሱስን ለሚያምኑበት ሰዎች ታላቅ ተስፋ እንደተሰጠ አየ። መንፈስ ለቤተ ክርስቲያናት የሚናገረው ጆሮ ያለው ይስማ።